አቶ ታዬ ደንዳ በፖሊስ የተያዙት ሊሸሹ ሲሉ ነው መባላቸውን ባለቤታቸው ተናገሩ። ከአዲስ አበባ በቅርብ ርቀት የምትገኘው አሊዶሮ እና አካባቢዋ ለምን የእገታ ማዕከል ሆኑ? ዩክሬን ዓለምን ባስደነቀ ሁኔታ ወደ ሩሲያ ዘልቃ በመግባት እንዴት ከባድ ጥቃት ልትፈጽም ቻለች? መስክ የፕሬዝዳንት ትራምፕ የግብር ሕግን አሳፋሪ እና አሰያፊ ሲል ኮነነ። በሱዳን እርዳታ የጫኑ የመንግስታቱ ድርጅት ተሽከርካሪዎች ላይ በደረሰ ጥቃት 5 ሰዎች ተገደሉ። በጋዛ ወደ እርዳታ ማከፋፈያዎች የሚወስዱ መንገዶች የጦርነት ቀጠና በመሆናቸው ለአንድ ቀን ዝግ እንደሚሆኑ እስራኤል ገለጸች። ዝርዝር መረጃዎችን በዩቲዩብ ገጻችን ይመልከቱ። አቶ ታዬ ደንዳ በፖሊስ የተያዙት ሊሸሹ ሲሉ ነው መባላቸውን ባለቤታቸው ተናገሩ። ትናንት በፖሊስ ቁጥጥር ስር ውለው ዛሬ ፍርድ ቤት የቀረቡት የቀድሞ ከፍተኛ ባለስልጣን አቶ ታዬ ደንዳ የተያዙት ሊሸሹ ሲሉ ነው መባሉን ባለቤታቸው ተናገሩ። ከመያዛቸው በፊት የቀረቡበት ችሎት ቀደም ሲል ቀርቦባቸው ውድቅ የተደረጉትን ክሶች እንዲከላከሉ መወሰኑ የሚታወስ ሲሆን ዛሬ ደግሞ የዋስትና መብታቸው ተነስቶ ጉዳያቸው ማረሚያ ቤት ሆነው እንዲከታተሉ መደረጉን ባለቤታቸው ተናግረዋል። የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ እንደተናገሩት ሰኞ ግንቦት 24 2017 አቶ ታዬ ከመኖሪያ ቤታቸው በፖሊሶች ተይዘው የተወሰዱ ቢሆንም በዛሬው ዕለት ፍርድ ቤት ሲቀርቡ ግን የተያዙት ሲሸሹ ነው ተብሎ እንደቀረበ እንደነገሯቸው ገልጸዋል። አቶ ታዬ ሰኞ ግንቦት 25 2017 ከሰዓት 10 ሰዓት በኋላ ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን ባለቤታቸው ወይዘሮ ስንታየው አለማየሁ ተናግረው ነበር። ለአቃቤ ሕግ በአቶ ታዬ ላይ አቋርጧቸውን የነበሩትን 2 ክሶች የሰበር ሰሚ ችሎት ውሳኔን ተከትሎ ዳግም አንቀሳቅሷል። ወይዘሮ ስንታየው ትናንት አቶ ታዬን ለመያዝ ቤታቸው የመጡ የፌዴራል ፖሊስ አባላት ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ እንደሚወሰዱ እንደነገሯቸውና ዛሬ ማክሰኞ ጠዋትም ወደ ስፍራው ማምራታቸውን አስረድተዋል። ነገር ግን ጠዋት ምርመራ ላይ ናቸው ተብለው ከሰዓት 8 ሰዓት ላይ ተመልሰው መሄዳቸውን ገልጸዋል። ጥያቄ ላይ ስለሆኑ ማግኘት አትችሉም ተብለው እስኪጨርሱ መጠበቃቸውንና በዚያ መካከል መጥተዋል ተብለው ለአጭር ደቂቃ እንዳገመቸው ባለቤታቸው ለቢቢሲ ተናግረዋል። ጠዋት ላይ እኛም ቢሮ ነው ብለው መረጃ ሰጥተውን ነገር ግን ከእርሱ አንደበት እንደሰማሁት ቢሮ ሳይሆን ችሎት ነው የቀረብኩት ብሎኛል። አቶ ታዬ ችሎት በቀረቡበት ወቅት ቤተሰብ እንዲሁም ጠበቃቸው አለመገኘታቸውን የተናገሩት ወይዘሮ ስንታየው አለማየሁ ከቤቱ ብሎም ከመኝታ ቤቱ ተወስዶ ችሎት ላይ ሲቀርብ ግን ስትሸሽ ነው ያገኘንህ መባሉን ነገረኝ ብለዋል። ወይዘሮ ስንታየው አክለውም ወደ ቂሊንጦ ወርዶ ጉዳዩን እንዲከታተሉ መወሰኑንም ከአቶ ታዬ ደንዳ መስማታቸውን ገልጸዋል። ዛሬ ችሎት ለመገኘት ጥረት ማድረጋቸውን የተናገሩት የአቶ ታዬ ጠበቃ አቶ አበራ ንጉስ በበኩላቸው በትናንትናው ዕለት ፖሊስ በቁጥጥር ስር ሲያውላቸውና ቤታቸውን ሲበረብር በሌላ ወንጀል የተያዙ እንጂ ይሄኛው መዝገብ አልመሰለንም ነበር ብለዋል። ለዚህም የሕግ አሰራር ያሉትን ሲጠቅሱም አቶ ታዬ በተመሳሳይ ክስ ፍርድ ቤት የወሰነውን ተከትሎ ችሎት እንዲቀርቡ የሚፈለግ ከሆነ የዋስትና መብታቸው በተጠበቀበት ሁኔታ ውስጥ ስላሉ ታስረው እንዲቀርቡ ሳይሆን በመጥሪያ እንዲቀርቡ ነበር የሚደረገው ብለዋል። አቶ ታዬ ትናንት ሰኞ ፖሊስ በቁጥጥር ስር ከዋላቸው በኋላ ማታ 2 ሰዓት ላይ ቤታቸውን ብርበራ ማድረጉን ጠቅሰዋል። ይህ የሚያሳየው አዲስ በወንጀል የጠረጠራቸው አቀራረብ ሆኖ ስለቀረበ ነው ብለዋል። ማክሰኞ ዕለት ቤተሰብ በፌዴራል ፖሊስ ቢሮ ቢገኝም ምርመራ እየተደረገባቸው መሆኑ ከተገለጸላቸው በኋላ 6 ሰዓት ላይ ማንም ሊገኝ በማይችልበት ሁኔታ ፍርድ ቤት መቅረባቸውን ገልጸዋል። በዚህ ወቅትም ቢሆን በተከላካይ ጠበቃ በኩል ተወክለው እንዲከራከሩ እድል አልተሰጠም ያሉት ጠበቃው የተሄደበት መንገድ እርሳቸውን ለማሰር ካለ ፖለቲካዊ ውሳኔ የማስፈጸም ድርጊት አድርገን ነው የተረዳነው ብለዋል። የአገር ውስጥ መገናኛ ብዙሃን ፖሊስ በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ሕገ መንግስታዊ ጉዳዮች ችሎት አቶ ታዬ ደንዳ ማቅረቡን ዘግበዋል። ለአቃቤ ሕግም ከዚህ ቀደም የተዘጉ 2 ክሶችን ጨምሮ መዝገቡ በፍርድ ቤቱ እንዲቀሳቀስ የጠየቀ ሲሆን አቶ ታዬ ደንዳ በበኩላቸው ለፍርድ ቤቱ ትናንት የተያዝኩበት መንገድ ልክ አይደለም፣ የኤሌክትሮኒክስ መገልገያዎች ተይዘዋል፣ ከጠበቃዬ ጋር ተማክሬ መቅረብ ነበረብኝ በማለት መከራከራቸውን ጠቅሰዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ሕገ መንግስታዊ ጉዳዮች ችሎትም የሁለቱንም ክርክር ካደመጠ በኋላ የተከሳሹ የዋስትና መብት እንዲነሳ መወሰኑ ተጠቅሷል። አቶ ታዬ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ የተሰጠ ሲሆን የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮ ተሰጥቷል ተብሏል። የቀድሞ የሰላም ሚኒስትር ዴኤታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ባለፈው ህዳር ከእስር ከተለቀቁ በኋላ ጉዳያቸውን በፍርድ ቤት ሲከታተሉ ቆይተዋል። አቶ ታዬ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና በሕገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡባቸው 3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማነሳሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብተው ነበር። ነገር ግን የአቶ ታዬን ጉዳይ የተመለከተው ችሎት በድጋሚ ከመታሰራቸው ከሰዓታት ቀደም ብሎ ክሶቹ እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑ ጠበቃቸው አቶ አበራ ንጉስ ለቢቢሲ ተናግረዋል። አቶ ታዬ ደንዳ በቀረቡባቸው ክሶች ምክንያት ለወራት በእስር ከቆዩ በኋላ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ህዳር 23 2017 በ20 ሺህ ብር ዋስ እንዲለቀቁ ወስኖ ነበር። ባለፈው ዓመት ከስልጣን ከተነሱ በኋላ ለእስር የተዳረጉት አቶ ታዬ ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ሕግን በመተላለፍ ወንጀሎች ተከሰው ነበር። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ ውሳኔ ያሳለፈ ሲሆን አቶ ታዬ ጉዳዩን እናውቃለን የሚሉ 5 የመንግስት ባለስልጣናትን ለምስክርነት ጠርተው ነበር።
አቶ ታዬ በምስክርነት ቀርበው ያስረዱልኝ ካሏቸው መካከል የአገሪቱ ጠቅላይ ሚኒስትር አቢይ አህመድ እና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ይገኙበታል። አቃቤ ሕግ በአቶ ታዬ ደንዳ ላይ 3 ተደራራቢ ክሶችን የመሰረተው ባለፈው ዓመት ሚያዝያ 2016 ነበር። አቶ ታዬ በአገሪቱ ስላለው የሰላም ሁኔታ እና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሐሳባቸውን በመግለጽ የሚታወቁ ሲሆን ከስልጣን የተሰናበቱት በጠቅላይ ሚኒስትሩ በተጻፈ 2 መስመር ደብዳቤ መሆኑ ይታወሳል። ይህንንም ተከትሎ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አቢይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው ነው በፍርድ ቤት ውሳኔ በዋስ የወጡት። ዩክሬን ዓለምን ባስደነቀ ሁኔታ ወደ ሩሲያ ዘልቃ በመግባት እንዴት ከባድ ጥቃት ልትፈጽም ቻለች? ከዚህ በፊት ታይቶ የማይታወቅ ሁኔታ ሰፊ እና የዓመት ከ6 ወራት ዝግጅት በጠየቀ እና ባልተጠበቀ ሁኔታ ትንሿ ዩክሬን ወደ ግዙፏ ሩሲያ በሺህ ኪሎ ሜትሮች ዘልቃ በመግባት የፈጸመችው ጥቃት ነው። ግንቦት 24 2017 እሁድ ከ100 የሚበልጡ የዩክሬን ድሮኖች ሩሲያ ግዛት ውስጥ በመግባት የኒውክሌር ቦምቦችን የሚሸከሙ ወሳኝ የጦር ጄቶች የሚገኙባቸውን የአየር ኃይል ሰፈሮችን ደበደቡ። ስፓይደር ጌብ የሸረሪት ድር ተብሎ የተሰየመው ይህ የዩክሬን የጥቃት ዘመቻ ገና ከመጀመሩ በተለያዩ የሩሲያ ግዛቶች ውስጥ በተመሳሳይ ሰዓት ፍንዳታዎች ተሰሙ። ከዩክሬን 8.0 ኪሎ ሜትሮች ርቀት ላይ በሰሜን እስከ መርማንስክ በምስራቅ ደግሞ እስከ አሙር ክልል በሩሲያ ግዛቶች ውስጥ ጥቃቶች ተፈጽመዋል። የሩሲያ መከላከያ ሚኒስቴር ጥቃቱ በ5 የሩሲያ ክልሎች ማለትም መርማንስክ፣ ኢርኩትስክ፣ ኢቫኖቮ፣ ራያዛን እና አሙር መፈጸሙን አረጋግጦ የጦር አውሮፕላኖች የተጎዱት ግን በመርማንስክ እና ኢርኩትስክ ብቻ ነው ብሏል። ጥቃቱ ከተፈጸመ ከጥቂት ደቂቃዎች በኋላ በተለቀቁት ፎቶዎች ላይ የዩክሬን የደህንነት አገልግሎት ኃላፊ ቫሲሊ ማሊዩክ በሩሲያ ውስጥ የሚገኙትን የአየር ኃይል ጦር ሰፈሮችን በሳተላይት ካርታ ሲመለከቱ ይታያል። ማሊዩክ እንዳሉት ሰው አልባ አውሮፕላኖቹ በድብቅ ወደ ሩሲያ የገቡት ከእንጨት በተሰሩ ሳጥኖች ውስጥ ተደርገው በጭነት መኪናዎች አማካኝነት ነው። የጭነት መኪኖቹ ጣሪያ ደግሞ በርቀት መቆጣጠሪያ የሚከፈቱ ናቸው። የጭነት መኪኖቹን የሚያሽከረክሩት ግለሰቦች ስለጫኑት ነገር ምንም ዕውቀቱ አልነበራቸውም። የተሰጣቸው ኃላፊነት በአየር ኃይል ሰፈሮቹ አቅራቢያ ወደሚገኙ ቦታዎች እንዲያደርሱ ብቻ ነው። ከዚያም ሰው አልባ አውሮፕላኖቹ በርቀት መቆጣጠሪያ እየተመሩ ኢላማቸውን ደብድበዋል። በበይነ መረብ ላይ የተለቀቁ ተንቀሳቃሽ ምስሎች እንደሚያሳዩት ሰው አልባ አውሮፕላኖቹ ተደብቀው ከተጫበት ከባድ መኪና ጣሪያ ላይ በአንድ ላይ ሲወጡ ይታያል። የሩሲያ መንግስት ብሔራዊ መገናኛ ብዙሃን የሆነው ሪያ ያነጋገረው ኖቮስቲ የተባለ አሽከርካሪ እሱ እና ሌሎች አሽከርካሪዎች ከጭነት መኪና ላይ እየወጡ የሚበሩ ድሮኖችን ሲመለከቱ በድንጋይ መተው ለመጣል መሞከራቸውን ተናግሯል። በጭነት መኪናው ላይ ነበር የተጫኑት ድሮኖቹ ወደ ላይ እንዳይበሩ እና እንዲወድቁ ለማድረግ ድንጋይ ወረወሩባቸው። ከሩሲያ ደህንነት መስሪያ ቤት ጋር ግንኙነት እንዳለው የሚታወቀው ባዛ የተሰኘ የቴሌግራም ቻናል ባወጣው ያልተረጋገጠ ዘገባ መሰረት ድሮኖቹን ጭነው ያጓጓዙ የጭነት መኪና አሽከርካሪዎች ሁሉም የተነገራቸው ተመሳሳይ ታሪክ ነበር። አሽከርካሪዎቹ በሩሲያ ዙሪያ በሚገኙ የተለያዩ አካባቢዎች ነጋዴዎች ያዘዙትን የእንጨት ሳጥኖችን እንዲያደርሱ እንደተነገራቸው ተገልጿል። ከአሽከርካሪዎቹ አንዳንዶቹ ጉዞ ከጀመሩ በኋላ ተጨማሪ መመሪያ በስልክ እንደተቀበሉ ተናግረዋል። የደረሳቸው ትዕዛዝ መኪናቸውን የት ማቆም እንዳለባቸው የሚገልጽ ሲሆን ይህን ሲያደርጉ ሰው አልባ አውሮፕላኖች ከውስጣቸው እየወጡ ሲበሩ በማየታቸው ደንግጠዋል። ዘመቻውን በቀጥታ የሚቆጣጠሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እሁድ ምሽት በማህበራዊ ሚዲያዎች ላይ ባጋሩት የድል ዜና 1 ዓመት ከ6 ወር ከ9 ቀን በፈጀው ዝግጅት በጥቃቱ ላይ 117 ሰው አልባ አውሮፕላኖች ጥቅም ላይ ውለዋል ብለዋል። በተጨማሪም ኢላማ ከተደረጉት ቦታዎች አንዱ ከሩሲያ የደህንነት አገልግሎት ቢሮዎች አጠገብ የሚገኘው ነው። ሩሲያ ከጥቃቱ ጋር በተያያዘ ሰዎችን በቁጥጥር ስር ማዋሏን ብትገልጽም ዜሌንስኪ ግን ጥቃቱን በማቀላጠፍ የረዱ በሙሉ ከሩሲያ ግዛት ወጥተዋል፣ አሁን ደህንነታቸው በሚጠበቅበት ስፍራ ላይ ናቸው ብለዋል። አሁን በተሰረዘ የቴሌግራም ልጥፍ ላይ በኢርኩትስክ ግዛት ውስጥ የሚገኘው የውስጥኩት ከተማ ባለስልጣናት በቤላያ ወታደራዊ አየር ማረፊያ ላይ ከደረሰው የድሮን ጥቃት ጋር በተያያዘ አንድ የ37 ዓመት ዩክሬናዊን እየፈለጉ እንደሆነ ተናግረው ነበር። በዩክሬን የደህንነት ተቋም የተጋሩ ምስሎች በደርዘን የሚቆጠሩ ትናንሽ ጥቁር ሰው አልባ አውሮፕላኖች በመኪና ላይ ተጭነው በሚገኙ የእንጨት ሳጥኖች ውስጥ በጥሩ ሁኔታ ተቀምጠው ያሳያሉ። ይህም የሩሲያ ወታደራዊ ጉዳዮች ጦማሪዎች በቼሊያቢንስክ የሚገኝ ቦታ መሆኑን አመልክተዋል። በዩናይትድ ኪንግደም የሰው አልባ አውሮፕላኖች ባለሙያ የሆኑት ዶክተር ስቲቭ ራይት እንደተናገሩት የሩሲያን ወሳኝ የጦር አውሮፕላኖች ለመምታት ጥቅም ላይ የዋሉት ሰው አልባ አውሮፕላኖች በአንጻራዊ ሁኔታ ከባድ ጭነት የሚሸከሙ 4 ሽክርክሪቶች ያሏቸው ኳድኮፕተሮች ናቸው። ይህንን ጥቃት በጣም ያልተለመደ ያደረገው ወደ ሩሲያ ግዛት አስርጎ ማስገባትና ከዚያም በርቀት ማስወንጨፍና ማዘዝ መቻሉ ነው። ይህም ሊሳካ የቻለው በሳተላይት ወይም በኢንተርኔት አማካኝነት ነው ሲሉ ደምድመዋል። ዜሌንስኪ እንደተናገሩት 117ቱ ሰው አልባ አውሮፕላኖች እያንዳንዳቸውን ከርቀት የሚቆጣጠሩ የራሳቸው አብራሪዎች ነበሯቸው። ዶክተር ራይት በተጨማሪም ሰው አልባ አውሮፕላኖቹ አቅጣጫ ጠቋሚ ጂፒኤስ በመጠቀም መብረር ይችሉ እንደነበር፣ ነገር ግን ድሮኖችን በርቀት መቆጣጠሪያ ማብረር የሩሲያ ሳተላይቶችን ለማለፍ ፈታኝ ሊያደርገው እንደሚችል ጠቁመዋል። ኪየቭ ሩሲያን ባስደነገጠው እና ዓለምን ባስደነቀው ጥቃት ውስጥ የተሳተፉት ሰው አልባ አውሮፕላኖች ከየት እንደመጡ ዝርዝሮችን አላጋራችም። ነገር ግን ጦርነቱ ከተጀመረበት ጊዜ አንስቶ ዩክሬን ድሮኖችን በማምረት ረገድ እጅግ በጣም ውጤታማ ሆናለች። ስለዚህም በዚህ ዘመቻ ውስጥ ጥቅም ላይ የዋሉት በአገር ውስጥ ሊመረቱ የሚችሉ ናቸው። ዜሌንስኪ በእሁድ ምሽቱ የቪዲዮ መግለጫቸው ላይ ሩሲያ ተጨባጭ ኪሳራዎች አጋጥሟታል ብለዋል።
እንደ ዩክሬን ገለጻ የሩሲያ ወሳኝ የጦር አውሮፕላኖች ከሆኑት መካከል 41 ስትራቴጂካዊ ቦምብ ወጣ ጄቶች የተመቱ ሲሆን ከመካከላቸውም ቢያንስ 13ቱ ወድመዋል። ሞስኮ አንዳንድ አውሮፕላኖች ተጎድተዋል ከማለት ባለፈ ስለደረሰው ጉዳትም ሆነ ስለ ወደሙት አውሮፕላኖች ምንም ያለችው ነገር የለም። በቢቢሲ የተረጋገጡ ቪዲዮዎች በመርማንስክ በሚገኘው ኦሌኒጎርስክ አየር ማረፊያ እና በኢርኩትስክ የሚገኘው የቤላይ አየር ማረፊያ ላይ የወደሙ አውሮፕላኖች ይታያሉ። በጥቃቱ ኢላማ የተደረጉት ስትራቴጂክ ሚሳይል ተሸካሚ ቦምብ ጣይ አውሮፕላኖች ከሌሎቹ መካከል ቲዩ-95፣ ቲዩ-22 እና ቲዩ-160 የሚባሉት ናቸው። በጥቃቱ የወደሙትን የሩሲያን አውሮፕላኖች መጠገን አስቸጋሪ ይሆናል፣ አንዳቸውም በምርት ላይ ስላልሆኑ መተካትም የማይታሰብ ነው። በኬፕላ ስፔስ የተጋራው የሳተላይት ምስል ቢያንስ 4 የሩሲያ ቦምብ ጣይ አውሮፕላኖች ቤላያ አየር ማረፊያ ላይ ክፉኛ ተጎድተው ወይም ወድመው ይታያሉ። ይህ ሩሲያ ካጋራቸውና በቲዩ-95 ቦምብ ጣይ አውሮፕላኖች ላይ ጥቃት እንደደረሰ ከሚያሳየው የዩክሬን ምስል ጋር ይዛመዳል። የዩክሬን ደህንነት መስሪያ ቤት ኃላፊ ቫሲል ማልዩክ እንዳሉት በጦርነት ሕጎችና ልማዶች መሰረት ፍጹም ሕጋዊ ኢላማዎችን ለይተናል። ወታደራዊ አየር ማረፊያዎች እና አውሮፕላኖች ሰላማዊ ከተሞቻችን ላይ ጥቃት ይሰነዝራሉ። ቲዩ-95 ቦምብ ጣይ አውሮፕላኖች ባለፈው ሳምንት በዩክሬን ላይ መጠነ ሰፊ የኬች-101 ሚሳኤል ጥቃት ፈጽመዋል ተብሏል። እያንዳንዱ ቦምብ ጣይ አውሮፕላን 8 ክሩዝ ሚሳኤሎችን የሚይዝ ሲሆን እያንዳንዱ ሚሳኤል ደግሞ 400 ኪሎ ግራም አረር ይሸከማል። ኤ-50 ወታደራዊ የስለላ አውሮፕላኖችም ኢላማ ከተደረጉት መካከል ናቸው ተብሏል። ሩሲያ የዩክሬን ሚሳኤሎችን የማክሸፍና የራስዎን ጥቃት የማድረስ አቅምን የሚያሳድጉ ውድ አውሮፕላኖች ናቸው። ሩሲያ ምን ያህል ኤ-50ዎች እንዳሏት አይታወቅም። እንደ አውሮፓውያኑ አቆጣጠር በየካቲት 2024 የሩሲያ ወታደራዊ መረጃ ኃላፊ ኪሪሎ ቡዳኖቭ 8 ኤ-50 አውሮፕላኖች እንዳላቸው ተናግረው ነበር። ስለዚህ ማንኛውም ኪሳራ ወይም ጉዳት ለሞስኮ ከባድ ሊሆን ይችላል። የዩክሬን የደህንነት ተቋም በማህበራዊ ሚዲያ ላይ በለጠፈው በዚህ የስፓይደር ጌብ የሸረሪት ድር ዘመቻ ሩሲያ $7 ቢሊዮን የሚያወጣ ንብረት እንደወደመባት ገልጿል። የሩሲያ መንግስት ሚዲያ በጥቃቱ ላይ ድምጻቸው አልተሰማም። እሁድ ምሽት የሩሲያ ቴሌቪዥን ፕሮግራሞች የክልል ባለስልጣናት መግለጫዎችን ሲያነቡ የነበረ ሲሆን ሰኞ ማለዳ ላይ አጠቃላይ ዜናው እንዳይቀርብ ተደርጓል። ከዩክሬናውያን ባሻገር አንድ ግለሰብ በበይነ መረብ ላይ ዘመቻውን ግዙፍ በማለት አውድሶታል። ዜሌንስኪ በቴሌግራም ገጻቸው ላይ በእርግጥ ሁሉም ነገር አሁን ሊነገር አይችልም፣ ነገር ግን እነዚህ የዩክሬናውያን ገድሎች በታሪክ መጻሕፍት ውስጥ እንደሚካተቱ ጥርጥር የለውም ብለዋል።